መጋቢ ጻድቁ ድምጽ ለማግኘት ፖለቲካ ለመስራት ነው እዚህ ቦታ ላይ የተገኙ። ሰዎች ለወንበር ሲሉ በክርስቶስ ደም የተዋጁ ሰዎችን አሳልፈው የሚሸጡበት ጨካኝ ዘመን ላይ ደርሰናል። መሪዎቻችን ራሳቸው ከእግዚአብሔር ቃል ሕግ ያወጣሉ፣ ትእዛዝ ያወጣሉ፣ መመሪያ ያወጣሉ። እነሱ የፈለጉት ቀን ላይ ግን ሕጉን የመሻር ሙሉ መብት እንዳላቸው ይናገራሉ። ጃፒ ሰው መንፈስ ነው ብዬ አስተምሬ አላውቅም ብሎ በጋዜጠኛ ጥያቄ ሲቀርብለት ይሸመጥጣል። መድረክ ላይ ግን ምን ይላል? ሰው መንፈስ ነው ይላል። ስህተት አስተማሪዎች ናቸው ብለው ትናንትና የፈረጇቸው ሰዎች ጋር ሪቫል ለመቁረጥ የተገኙበት ዋና ምክንያት መንፈሳዊ ፖለቲካ ነው። መጋቢ ጻድቁ በዛ ቦታ ለመወዳደር የነዚህን ሰዎች ድምጽ ማግኘት ፈልገዋል። ራሳቸው በተናገሩት ሕግ የማይታዘዙ ልክ እንደ ጀነራሉ ያሉ የአብያተ ክርስቲያናት መሪ ነው የሆኑብኝ መጋቢ ጻድቁ አብዶ ማለት። ትናንትና ታማኝ ነበሩ፣ ትናንትና ለወንጌል ተጋደሉ ምንላቸው፣ ትናንትና ዋጋ ከፈሉ ምንላቸው፣ ትናንትና በደርግ ዘመን ስለዚህ ወንጌል መከራ ከፈሉ፣ የፊጥኝ ታስረው ተቀጠቀጡ፣ ተሰደዱ፣ ብዙ ነገርን አዩ የምንላቸው አባቶች ዛሬ ለተደላደለ ወንበራቸው ሲሉ ቤተክርስቲያንን ህዝበ ክርስቲያኑን አሳልፈው የሚሰጡበት ጨካኝ ሁኔታ ላይ ደርሰናል። መጋቢ ጻድቁን ይህንን ጥያቄ ልጠይቃቸው እወዳለሁ። አብያተ ክርስቲያናት ካውንስል ፕሬዝዳንት መሆን ኢየሱስ ክርስቶስ ደሙን ካፈሰሰላት ቤተክርስቲያን በዋጋ ይበልጣል ወይ? ወንበር በጉ ከሚቀመጥበት የፍርድ ዙፋን ይበልጣል ወይ? የአብያተ ክርስቲያናት ሊደር መሆን? ይህን ጥያቄ መልሱልኝ መጋቢ። ሰላም ጤና ይስጥልኝ። የመስቀል ሚዲያ መስቀል ሪአክሽን ፕሮግራም ተከታታዮቻችን፣ የመስቀል ሪአክሽን ፕሮግራማችን ለወራት ተቋርጣ ነበር። ዛሬ አንገብጋቢ እና ለቤተ ክርስቲያን አስፈላጊ ነው ብለን ባሰብነው ርዕስ ተመልሰናል። ከሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 28 ላይ የሚገኝን አንድ የእግዚአብሔርን ቃል ሐሳብ አንብበን ወደ ርዕሰ ጉዳያችን እንገባለን። ቀጥታ ወደ ቃሉ እንሄዳለን። በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቁ ዘንድ መንፈስ ቅዱስ እናንተም ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ከሄድኩ በኋላ ለመንጋው የማይራሩ ጨካኝ ተኩሎች እንዲገቡባችሁ ደቀ መዛሙርትንም ወደ ኋላ ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ እንዲነሱን ያውቃለሁ። ስለዚህ 3 ዓመት ሌትና ቀን በእንባ እያንዳንዳ ከመገሰጽ እንዳላቋረጥኩ እያሰባችሁ ትጉ። ይህንን የሐዋርያውን ኃይለ ቃል ይዘን ለቤተ ክርስቲያንና ለመንጋው የማይራሩ ጨካኝ ተኩሎች እንዴት አድርገው ወደ ቤተ ክርስቲያን ሰርገው ነገሮች እንደተቆጣጠሩ ከዚህ በኋላ ባለ ቪዲዮዎችን በማስረጃ እያሳየን እንመጣለን። ከሰሞኑ በሶሻል ሚዲያም ሆነ በክርስቲያን ህብረት መካከል መሬት ላይ በሰፊው ማህበረሰቡ ዘንድ መወያያ የሆነው የመጋቢ ጻድቁ የሐሰተኞች አዳራሽ ውስጥ መገኘት ነው። ይህንን ቪዲዮ ተመልክተን እንምጣ እስቲ። በዚህ ቪዲዮ ላይ እንደምትመለከቱት መጋቢ ጻድቁን ጨምሮ የተለያዩ በሐሰት ልምምድና ትምህርታቸው ብዙ ህዝቦችን እያሳቱ ለግል ጥቅማቸውና እንዲሁም ለጨለመው መንግስት የሚያገለግሉ አገልጋዮች በተገኙበት መጋቢ ጻድቁም በቀይ ምንጣፉ ላይ ተጋባዥ እንግዳ ሆኖ በእነዚህ ሰዎች መካከል ተገኝቷል። ወንጌላዊ አብያተ ክርስቲያናት ህብረትን በመሪነት ለ2 ጊዜ ፕሬዝዳንት በመሆን የተመረጡት መጋቢ ጻድቁ የምናውቃቸው ከዚህ በፊት የእነዚህን ሰዎች የስህተት ልምምድ በመቃወም ትምህርታቸው መጽሐፍ ቅዱሳዊ አለመሆኑን ርዕቱን የወንጌል ትምህርትና አስተምሮ የሚጻረር የመስቀሉን ወንጌል አሽቀንጥሮ የጣለ መስቀሉን ስራ ዘላለማዊ ህይወት አውርዶ ምድር ተኮርና የዚህ ዓለምን ሲሳይ ብቻ የሚሰብክ አንዳንዴም ትምህርታቸው አለፍ ሲል የሰውን ሁለንተናዊ ማንነት የሚክድ ሰው መንፈስ ነው የሚል ከአምላክ ጋር ራስን እኩል የሚያደርግ የኛ ልጅነት ከክርስቶስ ልጅነት ጋር እኩል ነው የሚል ትምህርት እንደሚያስተምሩ ጋዜጣዊ መግለጫ ላይ ተጠይቀው በሰጡት መግለጫዎቻቸው ላይ ከነዚህ ሰዎች ጋር ህብረት ማድረግ መጽሐፍ ቅዱሳዊ እንደሆነ ራሳቸው መጋቢ ጻድቁ ቀጥሎ በማሳያችሁ ቪዲዮዎች ላይ ይናገራሉ። እሳቸው ራሳቸው ይሄ ድርጊት ትክክል አይደለም ብለው በተናገሩበት በራሳቸው መመዘኛ እሳቸው ግን መልሰው እዚህ ቦታ ላይ የተገኙበት የራሳቸው አጀንዳ አለ። አጀንዳውን ወደ በኋላ ነግራቸዋለሁ። ለምንድነው ጻድቁ እድሜያቸውን ሙሉ ሲቃወሙት የነበረውን የስተት ልምምድና የስተት ትምህርት ከሚያስተምሩ ሐሰተኞች ጋር አብረው ለመብላ ለመጠጣት መድረካቸውን ለመጋራት ምንድነው ያነሳሳቸው የሚለውን ቀጥሎ ባሉት
ደቂቃዎቻችን ላይ የምናነሳ ይሆናል። አንድ ወዳጄ የነገረኝን አንድ ትርክት ልንገራችሁና ወደ ቪዲዮዎቹ እንሄዳለን። በኢትዮ ኤርትራ ጦርነት ኢትዮጵያና ኤርትራ ከመለያየታቸው በፊት በነበረ ዘመን ላይ ኢትዮጵያ እንደምታውቁት የባህር ኃይል ነበራት እና ይህንን ታሪክ አንድ ወዳጄ ነው የነገረኝ። የባህር ኃይል ነበራት ኢትዮጵያ እና ወደ ኤርትራ ሄደው የባህር ኃይል ስልጠና የሚሰለጥኑ የተመለመሉ ወጣቶች ወይም ደግሞ እጩ የሆኑ የባህር ኃይል ሰራዊቶች አንዳንድ ጊዜ በአጥር የመዝለል ልማድ ነበራቸው ከኤርትራ ቆነጃጀት ሴቶች ጋር ለመጠጣት፣ ለመደነስ፣ ለመጨፈር እንደነገረኝ እንደ ወዳጄ ትርክት ከሆነ ማለት ነው። እና አንዳንዶቹም በአጥርም ሆነ በበር ከኤርትራ ቆነጃጀት ሴቶችን እያስገቡ ማደሪያቸው መኝታቸው ላይ አብረው የሆኑ ነበርና በዚህ ድርጊት የተቸገሩት አንድ ጀነራል ህግ ያወጣሉ። የትኛውም የባህር ኃይል አባል የሆነ ሰው በአጥር ዘሎ መውጣት በሞት ሁሉ ሊያስቀጣው እንደሚችል፣ ሴት ይዞ መግባትም ደግሞ ፍጹም በዛ የባህር ኃይል ሰራዊቶች ውስጥ እንደማይቻል ህግ ያወጣሉ። ምክንያቱም ተቃራኒ ጦር የነበረው ከኢትዮጵያ በተቃራኒ የነበረው ኃይል ሴቶች ሰላዮችን እየላከ ከነዚህ የባህር ኃይል አባላት ኢንፎርሜሽን ይወስድ ስለነበር ነው እንደዚህ አይነት ህግ የወጣው። እና ይህን ተከትሎ አንድ ሌሊት ላይ የጀነራሉ መኪና ሲመጣ በሩን የሚጠብቁት የባህር ኃይል ወታደሮች መኪናውን እንዲያቆሙ ጠየቋቸው። መኪና ወደ ውስጥ ሲመለከቱ እኚሁ ጀነራል ህግ ያወጡት ሴቶችን ይዘው ነበረ መኪናቸው ውስጥ እና ደጁን የሚጠብቀው ወታደር በባህር ኃይል ህግ ሴቶችን ይዞ መግባት አይቻልም፣ ስለዚህ ሊገቡ አይችሉም አላቸው። ማን ነው ይህን ህግ ያወጣው አሉ ጀነራሉ። ሞቅ ብሏቸው ነበረ እና እርሶ ራስዎት ነው ይህንን ህግ ያወጡት አላቸው ጠባቂ ወታደር። ሽሬዋለሁ ብለው ወደ ውስጥ ገቡ ማለት ነው፣ ኃይላቸውን ወይም ጀነራልነታቸውን ተጠቅመው እና ስካሩ ሲለቃቸው ጧት ጉዳያቸውን ፈጽመው ሲጨርሱ መጡና ለዛው ጥበቃ ለሚሰራው ጓድ ምን አሉት? የሻርኩትን ህግ ከእንደገና አጽድቄዋለሁ አሉ። ይህንን ታሪክ ለመናገር የተገደድኩበት ዋና ምክንያት መሪዎቻችን ራሳቸው ከእግዚአብሔር ቃል ህግ ያወጣሉ፣ ትእዛዝ ያወጣሉ፣ መመሪያ ያወጣሉ። እነሱ የፈለጉት ቀን ላይ ግን ህጉን የመሻር ሙሉ መብት እንዳላቸው ይናገራሉና ራሳቸው በተናገሩት ህግ የማይታዘዙ ልክ እንደ ጀነራሉ ያሉ የአብያተ ክርስቲያናት መሪ ነው የሆኑብኝ መጋቢ ጻድቁ አብዶ ማለት ነው። ይህንን ከወራት በፊት መጋቢ ጻድቁ ከኢቫንጀሊካል ቴሌቪዥን ጋር በሰጡት ቃለ መጠይቅ የአብያተ ክርስቲያናት አቋም ነው ብለው የተናገሩትን ንግግር ሰምተን እንምጣ። አብያተ ክርስቲያን መሪዎች በህብረቱ 39ኛ መደበኛ ጠቅላላ ጉባኤ ላይ በአስተምሮ ዝንፈቶች፣ መጽሐፍ ቅዱሳዊ ባልሆኑ ልምምዶች እና በሞራል ውድቀቶች ላይ የወጣ የአቋም መግለጫ ይላል። ዝርዝሩን እኛ ማን እንደሆን የሚገልጠው ልተውና በዚህ በአቋም መግለጫ ላይ እኛ እንደ ወንጌላውያን ለምሳሌ የማንቀበላቸውን እዚህ ጋር ግልጽ አድርገናል። ለምሳሌ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት 32ኛ ምሕረት ጠቅላላ ጉባኤ በአስተምሮ መዛነፎች ላይ መጽሐፍ ቅዱሳዊ ባልሆኑ ልምምዶችና የሞራል ውድቀት ላይ የሞራል ውድቀት ጉዳዮች ላይ የቀረቡትን የጥናት ወረቀቶች ካዳመጠ በኋላ ጉዳዩ እጅግ አሳሳቢ ደረጃ ላይ መድረሱን ከመገንዘባችንም በላይ አፋጣኝ መፍትሄ ካልተሰጠው የክርስትናን መሰረታዊ ይዘት የሚያፋልስ የመንፈሳዊ አንድነታችንን የሚያናጋ የወንጌልን ግስጋሴ የሚገታ ትልቅ አደጋ እንደተጋረጠብን ታይቶናል። በመሆኑ የሚከተለውን ባለ 10 ነጥብ የአቋም መግለጫ አውጥተናል ይላል። አንደኛው እኛ የኢትዮጵያ ወንጌላውያን ቤተክርስቲያን መሪዎች የእምነት ቃል እንቅስቃሴ ተብሎ በሚጠራው የስህተት ትምህርት ላይ ያለንን ጽኑ ተቃውሞ እንገልጻለን። አስተምሮው ዝም ብሎ በደፈናው ሳይሆን አስተምሮው ምንድነው የሚለው ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ይኖራል ማለቱን፣ እኛና አብ አንድ ነን ማለቱን፣ እኛና ክርስቶስ አንድ ነን ማለቱን፣ እኛ ትንሽ አማልክት ነን ማለቱን፣ ክርስቶስ ሰይጥነዋል ማለቱን፣ እኛ ካልፈቀድንለት በስተቀር እግዚአብሔር በምድር ላይ መስራት አይችልም ህገወጥ ይሆናል ማለቱን፣ የእኛ እምነት እንደ እግዚአብሔር ያለ እምነት ነው ማለቱን፣ በስጋ የሚሰራ ኃጢአት ችግር የለውም ማለቱን፣ የሚገርመው እሱ ነው። የክርስቶስ የመስቀል ላይ ሞት ለኃጢአት ስርየት በቂ አይደለም ማለቱን እና ሌሎች መሰል ትምህርቶችን አጥብቀን እየተቃወምን
እነዚህ አስተምራዊ አቋሞች በእግዚአብሔር ቃል ላይ ከተመሰረተው የወንጌላውያን አስተምሮ አቋሞች የሚቃረንና የማይወክለን መሆኑን እንገልጻለን ይላል። እንደሰማችሁት ነው። መጋቢ ጻድቁ በ32ኛው ጠቅላላ የአብያተ ክርስቲያናት ህብረት ስብሰባ ላይ አብያተ ክርስቲያናት ህብረቱ እኛን የሚገልጸን ይህ ነው ብሎ ያወጣው ባለ 10 ነጥብ የአቋም መገለጫው ላይ የቃለ እምነት ትምህርትን እንቃወማለን ይላል። በዛ ውስጥ ደግሞ ሰፊ የሆነ ዝርዝርን ያቀርባል። የቃለ እምነት ትምህርት አንዱ መገለጫ ሰው መንፈስ ነው የሚል የሰውን ሁለንተናዊነት የሚክድ ትምህርትን ይጠቅሳሉ። እኛና አብ አንድ ነን ይላሉ። እኛና አብ አንድ ነን የሚለው ሐሳብ የሚመጣው እኛና ኢየሱስ ክርስቶስ ወይም እኛና ጌታ ኢየሱስ አንድ ነን ብለው እነዚህ የስህተት አስተማሪዎች ስለሚያስተምሩ ነው። እኔና ኢየሱስ አንድ ነን ያለ ሰው እኔና አብ ደግሞ አንድ ነን ይላል። ስለዚህ ዞሮ ዞሮ እነዚህ ሰዎች ምንድነን የሚሉት? ትናንሽ አማልክት ነን፣ አሁን ደግሞ ራሳችን ትልቁ ማምላክ ነን፣ ልክ እንደ እግዚአብሔር ነን፣ ልክ እንደ እግዚአብሔር አይነት ነን የሚል የስተት ትምህርት ያለው መሆኑን ይናገራል። እግዚአብሔር እኛ ካልፈቀድንለት በስተቀር ወደዚህ ዓለም ወይም ወደ ስጋዊው ዓለም ለመግባት ህጋዊ ላይሰንስ አይኖረውም የሚልም የራሱ የቻለ ትምህርት እንዳለው ይናገራሉ። በስጋ የሚሰራ ኃጢአት፣ በስጋ የሚሰራ ነውር ምንም ችግር የለውም ይላሉ። ለዛ ነው ይህን ትምህርት የሚያስተምሩ ሰዎች ከትዳራቸው አንጻር ብትመለከቷቸው፣ ከቅድስና አንጻር ብትመለከቷቸው፣ ከጽድቅ አንጻር ብትመለከቷቸው እጅግ ጸያፍ ህይወት ውስጥ የሚያሳልፉ እንደሆነ የታወቀ ነው። እኛ የግለሰብ ታሪክ ከሌ እያልን ባንጠቅስም ግን ትምህርታቸውን ተከትሎ ህይወታቸው ግን ከኃጢአትና ከኃጢአት ልምምድ ጋር የተያዘ መሆኑን ማንሳት ተገቢ ነው ብለን እናስባለን። እና መጋቢ ጻድቁ የአብያተ ክርስቲያናት ህብረት መሪ ሆነው ሳለ አብያተ ክርስቲያናት ህብረቱ በ32ኛው ጠቅላላ ጉባኤ ላይ 10 የአቋም መግለጫ ነጥቦችን በዘረዘረበት በዛ መስፈርት ከእንደዚህ አይነት ትምህርት ከሚያስተምሩ ርዕቱን ወንጌልን ከሚቃወሙ የመስቀሉን ስራ ከሚያንኳስሱ ራሳቸውን ከእግዚአብሔር ጋር ከክርስቶስ ጋር ከአብ ጋር እኩል ከሚያደርጉ አመፅን ከሚያስተምሩ አስተማሪዎች ጋር ምን ወስዶ ቀላቀላቸው የሚል ጥያቄ ነው የምናነሳው። ምን ወስዶ ነው እዛ ቦታ ላይ የከተታቸው? ለዛ ነው ቀደም ብዬ በደርግ ዘመነ መንግስት ላይ የባህር ኃይልን የነበሩትን ጀነራል ታሪክ የጠቀስኩት። ራሳቸው ህጉን ያወጣሉ፣ ራሳቸውን አንቀጹን ይጠቅሳሉ፣ ከዛ ምን ይላሉ? ሻርኩት ይላሉ። ስለዚህ መጋቢ ጻድቁ በገዛ አንደበታቸው ምን እያሉን ነው? በዚህ በስተመጨረሻ ዘመናቸው ኦሬዲ ጥቂት ጊዜ ነው የቀራቸው የአብያተ ክርስቲያናት ህብረት መሪነታቸው ሊጨርሱ ማለት ነው። ከዚህ በኋላ መጋቢ ጻድቁ የአብያተ ክርስቲያናት ህብረት ፕሬዝዳንት ሆነው መወዳደር አይችሉም። ለምን? 2 ጊዜ ስለተመረጡ። ስለዚህ የኚህ ሰውዬ ሐሳብ ከወንጌላዊ እምነት ሐሳብ ወይም ለወንጌል ካለ ቅንነት አንጻር ሳይሆን ለራሳቸው ፕሮግራም ነገሮችን እንዴት እያመቻቹ እንደሆነ እናያለን። ታዲያ የተገኙበት የመሰረተ ድንጋይ የተጣለበት ምርቃትና ሪቫን የቆረጡበት ቦታ ላይ ያለው ጃፒ ምን ብሎ ነው የሚያስተምረው? ቀጥሎ ይህንን ቪዲዮ እኔና እንመለስ። አሁን ሰው መንፈስ ብቻ ነው ብዬ አላቅም፣ አልልምም፣ ልልም አልችልም። እኔ ብለህ የምትናገረው ምንህን ነው? እኔ መንፈስ ነኝ ከገባ ምን ደግሞ ያንተ ማንነት እሱ ብቻ ነው። ጃፒ ጃኬት ነው ቱታ ነው ብሎ ያውቃል? አላቅም። እቺንማ አንድ ቀን እንደ ቱታ ውልቅ ታርገናል። ማታ ገብሰህ ልብስህን እንደምታወልቅ ማለት ነው ውልቅ አድርገህ ውልቅ ትላለህ። ስለዚህ ራሱን ሐዋርያ እያለ የሚጠራው ጻድቁ መሰረተ ድንጋይ ሄደው የጣሉበት አዳራሽ መሪ የሆነው ጃፒ የተባለው ግለሰብ በአደባባይ ሰው መንፈስ ነው ብላ አስተምራል ተብሎ ሲጠየቅ አይ ሰው መንፈስ ነው ብዬ እኔ አስተምሬ አላቅም ይላል። እንደተሰማችሁት ግን የሰው ዋና ነገሩ መንፈሱ ነው ወይም ሰው ማለት ራሱ መንፈሱ ነው ብሎ ሁለንተናዊነትን በነጣጠለ መንገድ ሰውን መንፈስ ያደርገዋል። የዚህ ትምህርት ደግሞ ዋና ሐሳብ ሰው መንፈሱን ከሆነ መንፈሱን ደግሞ እግዚአብሔር እፍ ያለበት እስትንፋስ በአፉ እስትንፋስ እፍ ብሎ አይደል ሰው ሕያው የሆነው። ዘፍጥረት መጽሐፍ ምዕራፍ 2 ላይ ምዕራፍ 1 መጀመሪያ ላይ እግዚአብሔር ሰውን ፈጠረው ይለናል። እዛ ምዕራፍ 2 ላይ ሲመጣ ደግሞ እግዚአብሔር ከምድር አፈር አበጀውና የሕይወትን እስትንፋስ እፍ አለበት ይላልና እግዚአብሔር እፍ ያለበት ያ ማንነት ነው ሰው ይላሉ። ሰው ቦዲ ለማግኘት ወይም ይሄንን ስጋ ለማግኘት
እግዚአብሔር ዘፍጥረት ምዕራፍ 2 ላይ በዛ ስጋ ውስጥ አስገባው እንጂ ሰው ከእግዚአብሔር ጋር በዘላለም የነበረ ነው የሚል አይነት ሐሳብ ነው የሚሰጡት። ይሄ ዘላለም የነበረ ነው የሚለው ሐሳብ ደግሞ ሄዶ ልክ ክርስቶስ ከአብ ጋር የእግዚአብሔር ልጅ ሆኖ ለዘላለም እንደነበረ እኛም በእግዚአብሔር ውስጥ ለዘላለም ነበርንና ከአብ እኩል ነን ወይም ከወልድ ራሱ እኩል ነን የሚል ትምህርት ነው የሚያመጣውና ሰው መንፈስ ነው ብቻ ሲሉ አንዳንድ ሰዎች ታዲያ የሰው ዋና ነገር መንፈሱ አይደል የሚሉ ምስኪን ሰዎች አሉ። ዋናው ሐሳብ የሰው ዋና ነገሩ መንፈሱ ነው የሚል አይደለም። መንፈሱ ከሆነ ዋና ነገሩ መንፈሱ ከእግዚአብሔር ጋር ነበረ። ያ ከእግዚአብሔር ጋር የነበረው ራሱ መንፈሱ ደግሞ እግዚአብሔር ነበረ የሚል ራሳቸውን እግዚአብሔር የማድረግ ትምህርት ነው የሚያስተምሩትና ጃፒ ሰው መንፈስ ነው ብዬ አስተምር ያላቅም ብሎ በጋዜጠኛ ጥያቄ ሲቀርብለት ይሸመጥጣል። መድረክ ላይ ግን ምን ይላል? ሰው መንፈስ ነው ይላል። ሰው ቱታ ነው ብለካል፣ ውልቅ የሚደረግ ነው ብለሃል ሲባል በፍጹም ነው ቱታ ነው ብዬ አላቅም ብሎ ይክዳል። አደባባይ ላይ ግን ሰው ቱታ ነው ይላል። ስለዚህ ይሄንን ስጋ እንደምንድነው የሚጠቀሙበት እነዚህ ሰዎች የሚያስቡት? ልክ አንድ ሴት ከገበያ ዕቃ ለመግዛት ዘንቢል ይዛ ሄዳ የምትፈልገውን ዕቃ ዘንቢል ውስጥ እንደምትከት ሁሉ የነጃፒ የስህተት ቃል እምነት ትምህርታቸው ሰው መንፈስ ነው፣ ነፍስ አለው ይላል። ነፍስ አለው ከዛ በስጋ ውስጥ ያድራል ይላል። ልክ ስጋን እንደማስቀመጫ አድርገው ነው የሚያስቡት። መጽሐፍ ቅዱስ ግን ሲናገር እንደዚህ የሚል ሐሳብ ይሰጠናል። የቆሮንቶስ መልእክት ላይ ሐዋርያው ቅዱስ ጳውሎስ ስጋችሁ የሕያው የእግዚአብሔር ቤተ መቅደስ እንደሆነ አታውቁም ምን ይላል? እግዚአብሔር እንኳን እንደማደሪያ መቅደሱ ያደረገው ስጋን እንደሆነ ከስጋ ተለይቶ ሰው እንዳልሆነ መጽሐፍ ቅዱስም ከስጋ የተለዩትን ሰዎች ነፍሳት ይላቸዋል እንጂ ሰው አይላቸውም። ስለዚህ የሰውን ሁለንተናዊነት የካደ ትምህርትን እንደሚያስተምር መጋቢ ጻድቁ ያውቃሉ። ስለማያውቁ አይደለም በቦታው ላይ የተገኙት። ታዲያ መጋቢ ጻድቁ ለምንድን ነው የተገኙት የሚለውን ሐሳብ አንስተን ማጠቃለያ ንግግር ተናግረን እንጨርስ። እዚህ ጉዳይ ላይ እንደምታውቁት መጋቢ ጻድቁ 2 ጊዜ የአብያተ ክርስቲያናት ህብረት የህብረቱ መሪ ፕሬዝዳንት ሆነው ተመርጠዋል። ከዚህ በኋላ መመረጥ አይችሉም። ይህንን ተከትሎ ከጥቂት ጊዜያት በኋላ የአብያተ ክርስቲያናት ህብረት ካውንስሉ ምርጫ ያደርጋል። ይሄን ነገር በደንብ ስሙ። የፕሬዝዳንት ምርጫ ያደርጋል። አሁን ያሉት በቦታው ላይ ያሉት ቄስ ደረጀ ናቸው። ቄስ ደረጀ የአገልግሎት ጊዜያቸውን ስለጨረሱ በሳቸው ምትክ ውድድር ይደረጋል ወይም የምርጫ ቅስቀሳ ይደረጋል። በዚህ ምርጫ ላይ ለመሳተፍ ያሰቡት መጋቢ ጻድቁ አብዶ መጋቢ ጻድቁ ድምጽ ለማግኘት ፖለቲካ ለመስራት ነው እዚህ ቦታ ላይ የተገኙት። በግልጽ ቃል ማለት ነው። ጻድቁ ድምጽ ለማግኘት ፖለቲካ ለመስራት ነው እዚህ ቦታ ላይ የተገኙት። በግልጽ ቃል ማለት ነው። ስለዚህ ትናንትና በአቋም መግለጫ የሰጡበትን መጽሐፍ ቅዱስ ይሄ ነው ብለው የሚያምኑበትን ያሰመሩትን ቀይ መስመር አልፈው ድንበር ተሻግረው ስህተት አስተማሪዎች ናቸው ብለው ትናንትና የፈረጇቸው ሰዎች ጋር ሪቫል ለመቁረጥ የተገኙበት ዋና ምክንያት መንፈሳዊ ፖለቲካ ነው። የዚህ መንፈሳዊ ፖለቲካ ዋናው ዓላማ ምንድነው? አብያተ ክርስቲያናት ህብረት አለ፣ ጻድቁ የሚመሩት የአብያተ ክርስቲያናት ህብረት አለ፣ ደግሞ ቪዥነሪዎች የሚባሉ አሉ፣ የፍቅር ህብረት የሚባል አለ። ከዛ በኋላ ደግሞ ሌሎችም ፔንቴኮስታል እንዲሁም የመሳሰሉ ሌሎች ህብረት በዚህ ካውንስል ውስጥ አሉ። እነዚህ የፍቅር ህብረት ወይም ቪዥነሪ የሚባሉት አካላቶች ለፕሬዝዳንትነት መመረጥ አይችሉም። እዚህ የካውንስል ህብረት ውስጥ እንደ ቃልዮት መካነ ኢየሱስ ልክ ደግሞ እንደ አብያተ ክርስቲያናት ወይ ከመሰረተ ክርስቶስ ወይ ከሙሉ ወንጌል ከአንዱ ነባር ቤተ ክርስቲያን የሆነ ሰው ስለሆነ የሚመረጠው እነዚህ ቪዥነሪ የሚባሉት ወይም ፔንቴኮስታል አሊያም የፍቅር ህብረት የሚባሉ ሰው ተወዳድረው ፕሬዝዳንት መሆን ስለማይችሉ በቦታው ላይ መጋቢ ጻድቁ በዛ ቦታ ለመወዳደር የነዚህን ሰዎች ድምጽ ማግኘት ፈልገዋል። ስለዚህ እሳቸው ወንበሩን ለማግኘት ትናንትና ቀይ መስመር ያሰመሩትን ቀይ መስመር ተሻግረው የስተት አስተማሪ ያሉት ሰው ጋር ተገኝተዋል። ለምን? ለወንበር ማለት ነው። እንደምታውቁት ቁማር አደገኛ ሱስ ነው። እንደምታውቁት በታሪክም ውስጥ የሰማናቸው አደገኛ ቁማር ተጫዋቾች ያላቸውን ንብረቶች ሁሉ ካጡ በኋላ ሚስቶቻቸውን ሁሉ አስይዘው እንደተጫወቱ ብዙዎቻችን በታሪክ ደረጃ ሰምተናል። ያደረገ ሰው በቀጥታ ባናቅም ማለት ነው። እና ቁማርተኛ ሰዎች ሚስታቸውን ያስይዛሉ ሲባል ሰምተናል። ስልጣንን የሚወዱ ወንበርን የሚወዱ
መጋቢ ጻድቁንና የመሳሰሉ ሰዎች ደግሞ የእግዚአብሔርን ሕዝብ ቀድሞ ያነበብኩትን ጥቅስን አስተውሱ ወገኖቼ። የሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 28 ላይ እግዚአብሔር በገዛ ደሙ የዋጃትን ቤተክርስቲያንን መንፈስ ቅዱስ እናንተን ኤጲስቆጶስና ጳጳሳት ላደረገበት ለመንጋውና ለራሳችሁ ተጠንቀቁ ብሎ ሐዋርያ ጳውሎስ 3 ዓመት ቀንና ሌሊት በእንባ ይህን ነገር አሳስባቸዋለሁ፣ ገስጫቸዋለሁ፣ ያንን ነገር አስቡ ብሎ በኤፌሶን ከተማ ላይ የኤፌሶንን ቤተክርስቲያንን በተከለበት በዛች ከተማ ላይ በ3 ዓመት ሙሉ እንደጮኸ ነግሮናልና የሐዋርያው ጩኸት አሁን ድረስ ሰሚ ያገኘ አይመስልም። ሰዎች ለወንበር ሲሉ በክርስቶስ ደም የተዋጁ ሰዎችን አሳልፈው የሚሸጡበት ጨካኝ ዘመን ላይ ደርሰናል። ትናንትና ታማኝ ነበሩ፣ ትናንትና ለወንጌል ተጋደሉ ምንላቸው፣ ትናንትና ዋጋ ከፈሉ ምንላቸው፣ ትናንትና በደርግ ዘመን ስለዚህ ወንጌል መከራ ከፈሉ፣ የፊጥኝ ታስረው ተቀጠቀጡ፣ ተሰደዱ፣ ብዙ ነገርን አዩ የምንላቸው አባቶች ዛሬ ለተደላደለ ወንበራቸው ሲሉ ቤተክርስቲያንን ህዝበ ክርስቲያኑን አሳልፈው የሚሰጡበት ጨካኝ ሁኔታ ላይ ደርሰናል ማለት ነውና መጋቢ ጻድቁን ይህንን ጥያቄ ልጠይቃቸው እወዳለሁ። አብያተ ክርስቲያናት ካውንስል ፕሬዝዳንት መሆን ኢየሱስ ክርስቶስ ደሙን ካፈሰሰላት ቤተክርስቲያን በዋጋ ይበልጣል ወይ? ይህን ጥያቄ መልሱልኝ መጋቢ። ወንበር በጉ ከሚቀመጥበት የፍርድ ዙፋን ይበልጣል ወይ የአብያተ ክርስቲያናት ሊደር መሆን? ይህንን ነው ዛሬ ጥያቄ አድርጌ ማቅረብ ፈልገው። አሁንም በጤናማ አብያተ ክርስቲያናት ውስጥ ያላችሁ ወገኖች እንደ ፊገር የምናያቸው ቀደምት የነበሩ ሰዎች ለስልጣን ለራሳቸው ካላቸው ክብር ተነስተው ኮምፕሮማይዝ እያደረጉበት ያለው ቤተክርስቲያንን ጨረታ እያጫርቱበት ያለ እጅግ አደገኛ ጊዜ ላይ ከመድረሳችን የተነሳ እንደ እግዚአብሔር ቃል ራሳችሁ ልትጠነቀቁ መጋቢዎች፣ ጌታን የምትወዱ የምትፈሩ በአብያተ ክርስቲያናት ውስጥ ያላችሁ እግዚአብሔርን በጽድቅ የምታገለግሉ መጋቢዎች፣ አገልጋዮች መንጋችሁን በአጥቢያ ያለውን መንጋችሁን እንድትጠብቁ ከነዚህ ሐሰተኛ የአውሬውን ትምህርት ከሚያስተምሩ ጨካኝ መጋቢዎች ራሳችሁን እንድትጠብቁ ቤተክርስቲያንን ጨረታ ከሚጫረቱባት ትናንትና በሰሩት ገድላቸው ብቻ ዛሬ ወንበር ለማግኘት ከሚንተፋተፉ እጅግ አደገኛ አካሄድ ከሚሄዱ ቀዩን መስመር ከሚሻገሩ ሰዎች ቤተክርስቲያንን እንድትጠብቋት ጥሬን አቀርባለሁ። የወጣትነት ጥሬን፣ የብላቴንነት ጥሬን አቀርባለሁ። ይህንን ሐሳብ የምትጋሩ በዚህ ሐሳብ መልእክት ትክክለኝነት የምታምኑ ሰዎች ይህንን መልእክት በተለያየ ሶሻል ሚዲያ ላይ እንድታንጸባርቁ ድምጻችሁን እንድታሰሙ ማንም ለወንበርና ለስልጣን ሲል ክርስቶስ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ቁማር እንዳይጫወትባት በጸሎትም ሆነ ፍለፊት ነገሩን በመጋፈጥ አብራችሁን እንድትቆሙ ከዚህ ሚዲያና ይህንን እውነት ከሚደግፉ ከየትኛውም ጤናማ ትምህርት ካላቸው ርቱን ትምህርት ከሚያምኑ ወንጌላውያን ጎን እንድትቆሙ ጥሬን አቀርባለሁ። የሚቀጥለው ሳምንት በሌላ ፕሮግራም እስክንገናኝ ድረስ ይህን ያህል ካልን ይበቃናል። ቸር ሰንብቱ።